ሰበር መረጃ ዓለም ገና ከኮቪድ-19 ትዝታ ሳታገግም አሁን ደግሞ ሌላ አስፈሪና ገዳይ ወረርሽኝ በቱሪስት መርከብ ላይ ተከስቷል። በመርከቧ ላይ የነበሩ ተጓዦች በድንገት ህይወታቸው ማለፉን ተከትሎ ቫይረሱ ወደ አውሮፓና አሜሪካ ሰርጎ መግባቱ ተረጋግጧል። ዶክተር ቴድሮስ አድሃኖ ለአሜሪካ የሰጡት ጠንካራ ማስጠንቀቂያስ ምንድነው? ይህ አዲስ ወረርሽኝ ሌላኛው የዓለም ስጋት ሊሆን ይችላል? በዝርዝር እንመለከታለን። በተመሳሳይ ሰዓት በመካከለኛው ምስራቅ ያለው ጦርነት ወደማይመለስበት ምዕራፍ ተሸጋግሯል። ትራምፕ የኢራንን የሰላም እቅድ ፍጹም ተቀባይነት የሌለው በሚል ውድቅ ማድረጋቸውን ተከትሎ የየመኑ አንሳሩላህ ለአሜሪካ እጅግ አስፈሪ ማስጠንቀቂያን ሰጥተዋል። የእስራኤሉ ኔታንያሁ ደግሞ ቻይናን በይፋ ወንጅለዋል። ቻይና ለኢራን ሚሳኤል እየሰጠች ነው ያሉት ኔታንያሁ ከዋሽንግተን የሚመጣውን እርዳታ ወደ ዜሮ እንደሚያወርዱ ዝተዋል። ትራምፕ ወደ ቤጂንግ በሚያቀኑበት ዋዜማ ቻይና አሜሪካን ክፉኛ ያስቆጣ አዲስ ህግ ተግባራዊ ማድረጓም ተሰምቷል። በመጨረሻም ቢቢሲ ወገንተኛ ነው በሚል አግዶት የነበረው ፊልም ባልተጠበቀ ሁኔታ በባፍታ ተሸልሞ የዓለምን ትኩረት ስቧል። እነዚህን አዳዲስና ሰበር መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዓለም ገና ከኮቪድ-19 ሰንኮፋ ሳታገግም አሁን ደግሞ ሌላ አስፈሪና ገዳይ ወረርሽኝ በታዋቂ ቱሪስት መርከብ ላይ ተከስቷል። ኤምቪ ሆንዲየስ የተሰኘውና በአሁኑ ወቅት በስፔን የካናሪ ደሴቶች በምትገኘው መርከብ ላይ የሃንታ ቫይረስ ወረርሽኝ ተከስቶ እስካሁን የሶስት ሰዎች ህይወት ቀጥፏል። ከመርከቧ ወርደው ወደ ሀገራቸው የተመለሱ አንድ አሜሪካዊና አንድ ፈረንሳዊ ዜጋ ቫይረሱ በደማቸው ውስጥ ተገኝቶባቸዋል። በተለይም በፓሪስ የምትገኝ አንዲት ታማሚ ጤናዋ እጅግ አሳሳቢ ደረጃ ላይ መድረሱና ከሷ ጋር ንክኪ ያላቸው 22 ሰዎች ተለይተው ክትትል እየተደረገባቸው መሆኑ ሁኔታውን አሳሳቢ አድርጎታል። ይህ ወረርሽኝ በዓለም አቀፍ የጤና ተቋማት መካከልም ትልቅ ፍጥጫን ፈጥሯል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አሜሪካ የድርጅቱን የለይቶ ማቆያ መመሪያ አለመከተሏ አደገኛ ነው ሲሉ አስጠንቅቀዋል። ድርጅቱ ከመርከቧ የሚወርዱ ተጓዦች ለ42 ቀናት እንዲገለሉ ቢያሳስብም የአሜሪካው ሲዲሲ ግን የሰው ለሰው ስርጭቱ ብርቅ ነው በሚል ተጓዦቹን ለ72 ሰዓታት ብቻ እንዲገለሉ ማድረጉ በሁለቱ ተቋማት መካከል አለመተማመን ፈጥሯል። የሃንታ ቫይረስ ስጋት ምንጩ ምንድን ነው? ቫይረሱ አብዛኛውን ጊዜ ከአይጥና ከሌሎች አጥቢ እንስሳት ወደ ሰው የሚተላለፍ ቢሆንም አሁን በመርከቧ ላይ ታየውና በደቡብ አሜሪካ ተነስቷል ተብሎ የሚታመነው አንዴስ የተባለው ዝርያ ግን ከሰው ወደ ሰው የመተላለፍ አቅም እንዳለው ባለሙያዎች ይናገራሉ። ምልክቶቹ ከከፍተኛ ትኩሳትና ድካም ጀምሮ እስከ ሆድ ህመም፣ ማስታወክና ለሞት የሚያደርስ የትንፋሽ ማጠር ያደርሳሉ። በመርከቧ ላይ የነበረው ሁኔታም እጅግ አሳዛኝ ነበር። የመርከቧ ካፒቴን ያን ዶብሮጎስኪ ባስተላለፉት መልእክት ያለፉት ጥቂት ሳምንታት እጅግ ፈታኝ እንደነበሩና ህይወታቸውን ላጡት ተጓዦች ማዘናቸውን ገልጸዋል። በመርከቧ ላይ መጀመሪያ የሞቱት ሆላንዳዊ አዛውንት ሲሆኑ ባለቤታቸውም ወደ ደቡብ አፍሪካ ከበረሩ በኋላ በክሊኒክ ውስጥ ህይወታቸው አልፏል። በአሁኑ ወቅት ከ90 በላይ ተጓዦች ወደ ሀገራቸው እየተመለሱ ቢሆንም ቫይረሱ አብሯቸው ተሳፍሮ ወደ መላው ዓለም እንዳይሰራጭ ከፍተኛ ስጋት ሰፍኗል። ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ለማቅናት ጥቂት ቀናት ብቻ ቢቀሩም በሁለቱ ሀያላን ሀገራት መካከል ያለው ግንኙነት ግን ከመሻሻል ይልቅ ወደ ለየለት ፍጥጫ እያመራ ይመስላል። የትራምፕ አስተዳደር በቅርቡ በቻይናና በሆንግ ኮንግ በሚገኙ 3 ግዙፍ ኩባንያዎች ላይ ለኢራን ሚሳኤልና የሻሄድ ድሮን ማምረቻ ግብአቶችን አቅርበዋል በሚል አዲስ ማዕቀብ ጥሏል። ይህ ውሳኔ በቤጂንግ በኩል እንደ ህገወጥና አንድ ወገን ጥቃት ተቆጥሮ ከፍተኛ ቁጣን ቀስቅሷል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጎኦ ጂያኩን በሰጡት መግለጫ ቤጂንግ የሀገሯን ኩባንያዎች መብት ለማስጠበቅ ወደ ኋላ እንደማትልና አሜሪካ ጦርነትን ሌሎች ሀገራትን ለማጥቆርና ስም ለማጥፋት እየተጠቀመችበት ነው ሲሉ ከሰዋል። ቻይና በዚህ ሳምንት ለመጀመሪያ ጊዜ ብሎኪንግ ሩል የተባለውን ስልታዊ ህግ ተግባራዊ አድርጋለች። ይህ ህግ የቻይና ኩባንያዎች የአሜሪካን ማዕቀብ እንዳያከብሩና ከኢራን ጋር ያላቸውን የነዳጅና የንግድ ግንኙነት እንዳያቋርጡ የሚያዝ ሲሆን ይህም የዋሽንግተንን ከፍተኛ ጫና ፖሊሲ በቀጥታ የሚገዳደር ነው። ውጥረቱን ይበልጥ ያባባሰው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቻይና ላይ የሰነዘሩት ክስ ነው። ኔታንያሁ ለሲቢኤስ የሰጡት ቃለ
ምልልስ ቻይና ለኢራን የሚሳኤል ማምረቻ ግብዓቶችን እየሰጠች መሆኑን ደርሰንበታል፣ ይህንን ድርጊት ደግሞ በጭራሽ አንወደውም ሲሉ በይፋ ወንጅለዋል። ኔታንያሁ አክለውም በቅርቡ የአሜሪካን እርዳታ ወደ ዜሮ እንቀንሳለን በማለት እስራኤል የራሷን ወታደራዊ አማራጮች ለመጠቀም መዘጋጀቷን ጠቁመዋል። ይህ ሁሉ ክስና ማዕቀብ እየወረደ ባለበት ወቅት ነው ትራምፕ ሮብ ዕለት ግንቦት 5 ቤጂንግ የሚገቡት። ትራምፕ የሺጂንፒንግ እርዳታ በመሻት የሆርሙዝ ሰርጥ ክፍት እንዲሆንና ቻይና ለኢራን የምታደርገውን ወታደራዊ ድጋፍ እንድታቆም ለማሳመን ቢሞክሩም ሺጂንፒንግ ግን በእጃቸው ያሉትን ጠንካራ ካርዶች በመጠቀም አሜሪካ በታይዋንና በንግድ ታሪፍ ጉዳይ ላይ እንድትለሰልስ ዋጋ እንደሚጠይቁ ይጠበቃል። ትራምፕ የሚሳኤል መምቻ ኳስ ይመስል የዓለምን ስርዓት እያፈረሱ ነው በሚል በሚተችበት በዚህ ወቅት የቻይናው ጉዞ ወይ ሰላምን ያመጣል ወይ ደግሞ በሁለቱ ጎራዎች መካከል ያለው ልዩነት ይበልጥ ያሰፋዋል። የፕሬዝዳንት ዶናልድ ትራምፕን የሰላም እቅድ ውድቅ ማድረጋቸውን ተከትሎ በቀጠናው ያለው የአክሲስ ኦፍ ሬዚስታንስ ኃይሎች ቁጣቸውን መግለጽ ጀምረዋል። በየመን የሚገኘው የአንሳሩላህ ንቅናቄ ከፍተኛ የስራ ኃላፊ ናስረዲን አሚር አሜሪካ ለኢራን የሰላም ጥሪ የሰጠችው ምላሽ በትዕቢት የተሞላ ነው ካሉ በኋላ ዋሽንግተን ለዚህ ግትርነቷ የሚመጣውን ማንኛውንም መዘዝ መሸከም ይኖርባታል ሲሉ አስጠንቅቀዋል። ናስረዲን አሚር አክለውም ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ ልውውጥ ሳቢያ እቅዱን ውድቅ ማድረጋቸው አሜሪካ በእስራኤል ፍላጎት የምትመራ መሆኗን ያሳያል ብለዋል። በቴህራን በኩልም ያለው ምላሽ እጅ አንሰጥም የሚል ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በሰጡት መግለጫ ኢራን ያቀረበችው እቅድ ለቀጠናው ሰላም ሲባል የተዘጋጀ ለጋስ እቅድ መሆኑን ገልጸዋል። ባጋኢ ሲቀጥሉም የኢራን ሀብት እንዲለቀቅ፣ በባህል ላይ የሚፈጸመው ዝርፊያ እንዲቆምና የሀገሪቱ ሉዓላዊነት እንዲከበር መጠየቃችን እንዴት ምክንያታዊ ያልሆነ ጥያቄ ይሆናል ሲሉ አሜሪካን ሞግተዋል። እንደ ባጋኢ ገለጻ ከሆነ አሜሪካ በእስራኤል አስተሳሰብ ተጽዕኖ ስር መውደቋ ብቻ ምክንያታዊ የሆኑ የሰላም ጥሪዎችን ውድቅ እያደረገች ትገኛለች። በተጨማሪም ኢራን ለአውሮፓ ሀገራት ጥብቅ ማስጠንቀቂያን ሰጥታለች። የአውሮፓ ሀገራት መርከቦቻቸውን ወደ ሆርሙዝ ሰርጥ በመላክ በአሜሪካና በእስራኤል ፈተና ውስጥ እንዳይወድቁና ወደማይወጡበት ቀውስ እንዳይገቡ አሳስበዋል። ቴህራን አሁንም ቢሆን በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሰላም ዋስትና መስጠት የምትችለው የኢራን መብት ሲከበር ብቻ መሆኑን በመግለጽ ማንኛውም ኃይል በሰርጡ ላይ የኢራንን ቁጥጥር ለመቀነስ የሚሞክር ከሆነ ውጤቱ እየከፋ እንደሚሆን አስታውቃለች። ይህ የሚያሳየው ትራምፕ ወደ ቻይና የሚያደርጉ ጉዞ በቀጠናው ሰላም ያመጣል የሚለው ተስፋ እየመነመነ መምጣቱንና ቀጠናው ወደ አዲስ ወታደራዊ ፍጥጫ እየተጠጋ መሆኑን ነው። በመጨረሻም የሚዲያውን ዓለም ያነጋገረና ትልቅ ውይይት የፈጠረ አንድ ክስተት ተከስቷል። ቢቢሲ ወገንተኛ ነው በሚል ምክንያት ለተመልካች እንዳይቀርብ አግዶት የነበረው ጋዛ ዶክተርስ አንደር አታክ የተሰኘው ዶክመንተሪ በታዋቂው የባፍታ የፊልም ሽልማት አሸናፊ ሆኗል። ይህ ፊልም በጋዛ የሚገኙ የጤና ባለሙያዎች በእስራኤል ጦር የሚደርስባቸውን ጥቃትና ግድያ በመረጃና በምስክርነት የሚያሳይ ሲሆን ቢቢሲ ፊልሙን ከገለልተኝነት መመሪያችን ጋር አይሄድም በሚል ምክንያት አግዶት ነበር። የፊልሙ አዘጋጆች ሽልማታቸውን ለመቀበል ወደ መድረክ በወጡበት ወቅት ቢቢሲን በይፋ ተችተዋል። የፊልሙ ዋና አዘጋጅ ቤን ዲፔር ቢቢሲ ፊልማችንን ቢጥለውም እውነታው ግን ዛሬ አሸንፏል ካለ በኋላ ቢቢሲ የሽልማት ስነ ስርዓቱን ለ2 ሰዓታት አዘግይቶ ሲያስተላልፍ የእነሱን ንግግር እንዳይቆርጠው በይፋ ጠይቋል። ሆኖም ቢቢሲ የፊልሙ አዘጋጆች የሰጡትን ጠንካራ አስተያየት ቀንሶ ማስተላለፉ በብዙዎች ዘንድ የሳንሱር ሙከራ ተብሎ ተወግዟል። በተጨማሪም ጋዜጠኛ ረሚታ ናቫይ በንግግሯ ቢቢሲ የከፈለበትን ፊልም ግን ለማሳየት ያልፈለገውን ምርመራ ቻናል 4 ስላሳየው እናመሰግናለን ካለች በኋላ በጋዛ የተገደሉትን ከ1700 በላይ ዶክተሮችና ታሳሪ የጤና ባለሙያዎችን አስታውሳለች። ይህ ክስተት እንደ ቢቢሲ ያሉ ትላልቅ የሚዲያ ተቋማት በእስራኤልና ፍልስጤም ጉዳይ ላይ ያላቸውን ገለልተኝነትና የሳንሱር ጫና ዳግም ጥያቄ ውስጥ እየከተተ ሆኗል። ፊልሙ በባፍታ መሸለሙ እውነታው ምንም ያህል ቢታፈን ሰብሮ መውጣቱ የማይቀር መሆኑን ለዓለም ያሳየ ትልቅ አጋጣሚ ሆኖ ተመዝግቧል። ክብሯትና ክብሯን ዓለም በጤና በፖለቲካና በሚዲያ ሳንሱር ታላቅ ሽኩቻ ውስጥ ትገኛለች። የሃንታ ቫይረስ ስጋት ወዴት ያመራል? የትራምፕ የቻይና ጉዞ ለኢራን ጦርነት መፍትሄ ይዞ ይመጣል ወይስ አዲስ ፍጥጫ የምንመለከተው ይሆናል? እውነታው ምንም ያህል ቢታፈን
ቀን እንደ ባፍታ ተሸላሚው ፊልም ሰብሮ መውጣቱ የማይቀር ነው። ያሁኑን አበቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን።